ሰው በእምነት ብቻ ነው የሚድን ለምሳሌ የሚሉት ሰዎች እነዚህ ከምስጢራት በፊት ድነቱን ምንድነው ሪጀነሬት አድርጓል አዲስ ልጅነትን አግኝቷል ምናምን የኃጢአት ስርየት አግኝቷል ብለው የሚያምኑ ሰዎች ትክክለኛ ጥያቄ አንስተዋል። በመጀመሪያ እርግጠኛ እንዴት ይሆናሉ? መቼ ነው? እኔ ብዙ ሰዎችን ጠየቁ እኮ የሚገርም መቼ ነው ታዲያ ታውቁታላችሁ ወይ? ይሄን ያገኛችሁበትን ሰዓት ሞመንቱ ራሱ ይታወቃል ወይ? እና እኔ እንትኖችንም አየሁ ቪዲዮዎች እነዚህ የፕሮቴስታንት ሰዎች በተለይ ያው የውጮቹ ሆነስት ናቸው እንደምታውቀው ብዙ የፖለቲክስ ምናምን አይደለም እና ምንድነው የሚሉት አብዛኛው ሳይት አይታወቅም ነው። አንድ ሰው ሪጀነሬት አድርጌያለሁ የሚልበትን ሞመንት እንኳን አያውቅም። ሞመንቱን ካላወቅ እንዳደረክ እንዴት ታውቃለህ? ጊዜውን ካላወቅ እንዳደረክ ራሱ እንዴት ታውቃለህ? ዝም ብሎ ስሜት ቢሆንስ ለምሳሌ የንስሐ ስሜት እኮ ከሪጀነሬሽን በፊት ሰው ከልጅነትን ከማግኘቱ መንፈስ ቅዱስን ከመቀበሉ በፊት ሪግሬት ሊያደርግ ይችላል፣ ፓሽኔት ሊሆን ይችላል። ምንም የእግዚአብሔር ጸጋ እንደዚህ ያልተቀበሉ ሰዎች እኮ አንዳንድ ጊዜ ሊመሰጡ የተመሰጡ ፓሽኔት የመሆን እንደዚህ አይነት ስሜት ሊሰማቸው ይችላልና እንደዚህ አይነት ስሜት ተሰምቶ ቢሆንስ ምንድነው ይሄ ተርኒንግ ፖይንቱ እንዴት ነው የምታውቀው? ይሄ መንፈስ ቅዱስ መስክሮልኝ ምናምን ሊል ይችላል። መንፈስ ቅዱስ ምስክርነቱን አሳስተብ ቢሆንስ የሰማው መንፈስ ቅዱስ ሳይመሰክርልህ የመሰከረልህ መስሎ ቢሆንስ? በጣም ስለፈለከው ብቻ አንዳንዴ ሃሉሲኔሽን እኮ አለ አይደለ? በጣም የፈለከውን ነገር እንዲሰማ ከፈለክ ስሜቱ አይምሮህ ያንን እንትን ያደርገዋል፣ ፎርጅ ያደርገዋል፣ የተሰማ ሊመስል ይችላል። እና እንዲህ አይነት ሰብጀክቲቭ የሆኑ ምስክርነት የሌላቸው በቤተ ክርስቲያን ፊት የማይደረጉ ነገሮች ናቸው እነዚህ ማለት ነው። በቃ በሚስጥር ነው። እኛ ግን እግዚአብሔር በሚስጥር አይደለም ጸጋውን የሚሰጠው ብለን ነው የምናምነው። ለክርስቲያን የልጅነቱን የኃጢአት ስርየቱን በአደባባይ በምስክር ፊት በቤተ ክርስቲያን ፊት ነው የሚሰጠው። ምስክርነት አለን። ክርስቲያን ለመሆናችን ምስክርነት አለን። የቤተ ክርስቲያን ጉባኤ ይመሰክርልናል። መጀመሪያ የኃጢአት ስርየት አግኝተን የእግዚአብሔር ልጆች መሆናችን ምስክር አለን። በምስክር ፊት ነው የሚሰጠን። በቤተ ክርስቲያን ጉባኤ ፊት ነው የሚሰጠን እና ያኛ የድህነት ሰዓታችን ሞመንት አለው የታወቀ በሁሉም ሰው ፊት የተገለጠ ነው። ድህነታችን የሚጀምርበት ሰዓት ሴሌብሬት የሚደረግ ነው። ሴሌብሬት የምናደርገው በቤተ ክርስቲያን አደባባይ ፊት የሚደረግ የሚታወቅ ነው። ከዛ በፊት ግን በሚስጥር ድነናል የሚል ሰው በሚስጥር ተፈጽሟል ሁሉም ነገር የሚል ሰው በቃ ዓለም ምንም ማያውቀው ቤተክርስቲያን ምንም አታውቅም። እሱ ብቻ ውስጡ የተሰማውን ስሜት መዳል ሊለው ይችላል ማለት ነው። የተረጋገጠ አይደለም። ይሄ ደግሞ በጣም ወረስት ሆኖ የሚመጣው በጣም አስከፊ የሚሆነው ደግሞ መቼ ነው? ጉባኤው ነው ምስክራችን። አይ ጉባኤው ብቻ አይደለም ጉባኤውም ነው የመንፈስ ቅዱስ ምስክርነት አለ በውስጣችን የሚሰማን የቅድስና የንጽህና መንፈስም አለ። ግን እሱ ብቻ አይደለም ነው። እሱ ብቻማ ፎርጅ ሊደረግ ይችላል ነው። በቃ የሆነ በሰው ልብ ብቻ ስሜት ሃሉሲኔሽን ምናምን እንደዚህ ስሜት ሰው ሊመስለው ይችላል እንደዛ። ለምሳሌ ልሳን መናገር በጣም የፈለገ ሰው የውሸት ልሳን እንደሚናገረው ማለት ነው አይደል? በጣም ከመፈለጉ የተነሳ የሌሎችን ኢሚቴት አድርጎ መናገር ይጀምራል። ግን ከመንፈስ ቅዱስ ሳይሆን ማለት ነው። እና እንደዚህ አይነት ስሜት ለዚያ ሊጋለጥ ይችላል ነው። እና እግዚአብሔር በታወቀ ሁኔታ ነው ጸጋውን የሚሰጠው። እንደዚህ በሚስጥራዊ በሆነ መንገድ ሊያግዘን ይችላል። ወደ እምነት እንድንመጣ ወደዚያ ጸጋ እንድንደርስ የሚያደርገው ልክ ነው። ቀድሞ ይሄ ፕሪቫነንት ግሬስ የሚባል አለ አይደለ? ወደዛ ወደ ለማመንም እኮ ሰው ጸጋ ያስፈልጋል። እግዚአብሔር ሲጠራው ነው አይደል? በሰው በኩል በመምራን በኩል ይጠራዋል። ግን ያ ማዘጋጃ ነው፣ ወደ እውነተኛው ጸጋ ማድረሻ ነው እንጂ እዛ ላይ ልጅነት ተገኘ የኃጢአት ስርየት ተገኘ ብለን አንጨርስም። ለምሳሌ ጳውሎስን በደማስቆ እግዚአብሔር እኮ በተአምራት ረድቶታል እንዲያምን። ግን ጳውሎስ በዛ ሰዓት አይደለም የኃጢአት ስርየት ያገኘው። የኃጢአት ስርየት ያገኘው መቼ ነው ካል ሲጠመቅ ነው። ሐዋርያት ሥራ ላይ እንደተጻፈው ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ የተባለው። ስለዚህ ቀድሞ የረዳው ጸጋ ማለት የኃጢአት ስርየትና ልጅነት ነው ማለት አይደለም።
እሱ ምስጢራዊ ሊሆን ይችላል፣ በሰውና በእግዚአብሔር መካከል ሊሆን ይችላል። ጸጋው ግን የመጀመሪያው ጸጋ ፈርስት ሳሊቬሽን የሚሰጠው በአደባባይ ነው። ቤተክርስቲያን ሴሌብሬት ታደርገዋለች። ለምን? አንድ ነፍስ ወደ እሷ እየተጨመረ ነው የክርስቶስ አካል ውስጥ በታወቀ ሁኔታ ነው። እና እኛ የታወቀ ነው። ይሄ በጣም ወርስት የሚሆነው ደግሞ መቼ መሰለ መስፍኔ? ወደ ካልቪኒስቶቹ ስትመጣ አንድ ሰው ድኛለሁ ይልሃል። ድኛለሁ ይልህና በእነሱ አንዴ ከዳንክ ኦልሬዲ ማለት ከእውነት ከዳንክ በቃ ተመርጣል ማለት ነው። ከተመረጡት ውስጥ ነህ። የተመረጠው ደግሞ አይጠፋም። ምንድነው የሚሉት? የተመረጠው ከጠፋ የእረኛው ችግር ነው አይደል የሚሉት? ስለዚህ እረኛው ችግር ስለሌለበት አጠፋም። ኦልሬዲ ለምን መረጠህ ነው የሚሉት። ከጠፋህማ ለምን መረጠህ? ቀድሞም በአንተ አይደለም የተመረጥከው፣ አሁንም በአንተ እንትን አትጠፋም። ኢሬዚስቲብል ግሬስ የሚባለው ከዛ ጸጋ ማምለጥ አትችልም፣ ከመረጠህ ጸጋ ማምለጥ አትችልም የሚል ትምህርት ነው። በራስህ እንኳን ሪጀክት ማድረግ አትችልም። ኦልሬዲ ኢተርናሊ ተመርጠሃል ለዛ ማለት ነው። ስለዚህ አንድ ሰው ካልቪኒስት ሆኖ ኑሮ ቢክድ ከሃይማኖት ቢወጣ ምን መሰለ የሚልህ? አንድ ካልቪኒስት ለምንድን ነው የወጣው ብለህ ብትጠይቀው ያ ጓደኛውን ቀድሞም አልዳንም ነበር ነው የሚልህ። መስሎት ነው እንጂ እግዚአብሔር ያሳይ። ያ ሰውዬ እኮ እየሰበከ ሊሆን ይችላል የኖረው፣ ግን የውሸት ነው። ምንም በቃ ሪጀነሬሽንም የለም ድነትም የለም። ግን እሱ አለ ድኛለሁ ብሎ ግን እሱ እንትን እያለ ነበረ። ድኛለሁ ብሎ እንደውም ሰዎችን እየመለሰ ነበር ማለት ነው። ግን አልዳንም። መጨረሻ እንደዚህ አይነት ኬዞች አሉ ማለት ነው። ስለዚህ አሁን አንድ ካልቪኒስት ድኛለሁ ብሎ እርግጠኛ ከሆነ ምን እያለ ነው? አልጠፋም እያለ ነው። ምንም በቃ እኔ ከክርስትና የመውጣት ፕሮባቢሊቲ የለኝም እያለ ነው። እንደዛ ማለት ይቻላል? እርግጠኛ መሆን ይቻላል? እንደዛ መሆን አይቻልም። እርግጠኛ ነኝ እኔ ከዚህ በኋላ የመካድ ፕሮባቢሊቲም የለኝም ከክርስቶስ የመውጣት ፕሮባቢሊቲም የለኝም ብሎ የሚናገር አንድ ሰው እንግዲህ ምን አይነት ክሌም እንደሆነ አስበው። ምክንያቱም ብዙ ሰዎች ወጥተዋል እኮ ዕብራውያን 6 ላይ የእግዚአብሔርን ኃይል ሊመጣ ያለውን ኃይል ዓለም ኃይል የቀመሱ ይላል። ብርሃን ከበራላቸው በኋላ የወጡት እነዚህ እንደውም ለንስሐ ያስቸግራሉ ይላል ጳውሎስ። ምክንያቱም የእግዚአብሔርን ልጅ ደም ረግጠዋል። እነዚህ ሁለተኛ ለነሱ ክርስቶስ አይሞትም ይላል። ስለዚህ እንደዚያው ነው እንኳን የሚመጣውን ዓለም ኃይል የቀመሱ የመንፈስ ቅዱስን ስጦታ የቀመሱ ሰዎች ይወድቃሉ ነው የሚለው ጳውሎስ። ሊወድቁ ይችላሉ አይደል? እንደዛ ነው በቃ ይሄ ፕሮባቢሊቲ አለ። እነዚህ ዕብራውያን 6 ላይ ያሉ ሰዎች መንፈስ ቅዱስ በውስጣችን ነክቶናል የሚሉ የሚመጣውን ዓለም ኃይል ቀምሰናል የሚሉ ማለት ሰማያዊ ነገር ያወቁ ሰዎች ናቸው፣ ግን ወድቀዋል። እና ይሄ ሰውዬ በምን አቅሙ ነው እኔ አልወድቅም የሚለው? በፍጹም ልወድቅ አልችልም የሚለው ምንን ተማምኖ ነው? ኤክስፔሪየንስ ከሆነ እነሱም ነበራቸው። አየህ ዕብራውያን 6 ላይ ያሉ ሰዎች እኮ እዚያ የተጠቀሱት በኤክስፔሪየንስ ፐርሰናል ኤክስፔሪየንስ ከሆነ እነሱም ነበራቸው፣ ግን ወድቀዋል። ስለዚህ የኛው አልወድቅም ቢልህ ምንም በቃ ድርቅና ነው የምትለው። ልወድቅ አልችልም ፕሮባቢሊቲው 0 ነው ካለ ድርቅና ነው። እንደዛ ማለት ካልቻለ ደግሞ ምን ማለቱ ነው? ካልቪኒዝም እስካመነ ድረስ አሁንም አልዳንኩ ይሆናል እያለ ነው በሌላ አነጋገር። ምክንያቱም የመውደቅ ፕሮባቢሊቲ ካለው ሳይድን ድኛለሁ የማለት ፕሮባቢሊቲም አለው በውስጡ ማለት ነው። እና እርግጠኛ አይደለም ማለት ነው። እና ካልቪኒስት ካን ኔቨር ቢ ሹር እርግጠኛ ሊሆን አይችልም መዳኑን እርግጠኛ ከሆነ ምንድን ነው የሚያስከትለው? ፈጽሞ ልወድቅ አልችልም እያለ ነው የሚሆነው። የመውደቅ ፕሮባቢሊቲ 0 ነው እያለ ነው። በዚህ ምድር ላይ እንደዛ የሚል ክርስቲያን አለ? እኔ የመሳት ፕሮባቢሊቲ 0 ነው። ጳውሎስ ራሱ አላለም እኮ። ቅዱስ ጳውሎስ እናንተን ካስተማርኩ በኋላ እኔ ራሱ የተጣልኩ እንዳልሆነ ያለው አይደል? እና ጳውሎስ የማይለውን ነገር ማለት ይጠበቅበታል ማለት ነው። ጳውሎስ እኔ የተጣልኩ እንዳልሆነ ብሏል። እሱ ግን ፈጽሞ ልጣል አልችልም ኔቨር ሊልህ ነው ማለት ነው። እና እነሱ ጋር ነው ችግሩ ያለ። እኛ ግን ያው ፈርስት ሳሊቬሽን መነሻ የመጀመሪያው ጸጋ
ክፈትልኝ ነበር ያልከኝ ዛሬ እሺ ይቅርታ መስፍኔ ይቅርታሽ እና እነሱን ለትክክለኛ ርዕስ ነው የመረጥከው ለማለት ነው በጣም ትክክለኛ ርዕስ ነው የመረጥከው እኛ ሰው ድህነቱን ሊያጣ ይችላል ብለን ነው የምናምነው እንደሚታወቀው ምክንያቱም እግዚአብሔር ጸጋውን የሚሰጠው ከኮንዲሽን ጋር ነው ምክንያቱም ኮቨናንት ነው ኮንዲሽን የሌለው የለም ኪዳን ተብሎ ኮንዲሽን የሌለው የለም እንደ ኪዳን ማለት ስምምነት ማለት ነው እንደ ኪዳን ማለት ሁለት አካላት የሚስማሙት ማለት ነው እግዚአብሔር አዳነ ሞቱን ምንድነው በመስቀል ላይ ሞቶ ተሰቅሎ አዳነ አንተ ደግሞ መታዘዝ አለብህ መታዘዝ ማመን መታዘዝ ንስሐ ኃጢአት ስትሰራ ንስሐ መግባት በእግዚአብሔር ጸጋ እየታገስክ ነው ግን በእግዚአብሔር ጸጋም እየታገስክ ግን ያንተ ዊል አለ ማለት የእግዚአብሔር ጸጋ ያንተን ዊል ያንተን ፈቃድ በዜሮ አባስቶ አይደለም የሚሰራው እንደ ሮቦት ስለዚህ ኪዳን ውስጥ እስካለ ድረስ መታዘዝ አለብህ እሱን ካላሟላ ልትወድቅ ትችላለህ ልትወጣ ትችላለህ በእርግጥ እግዚአብሔር በጣም ሎንግ ሰፈሪንግ ነው እግዚአብሔር በጣም ብዙ ነው የሚታገሰው እንደዚህ ምንድነው ቁጣው አፍንጫ ላይ እንዳለ አይነት ሰው እስከሚጣላህና እስከሚያባረር የሚቸኩል አምላክ አይደለም ብዙ ድል ይሰጣል በመንፈስ ቅዱስ እድሜ ይሰጣል መንፈስ ቅዱስ እንዲወቅስ ያደርጋል ግን እነን ሁሉ ሬዚስት አድርገህ ልትወጣ ትችላለህ ልትክድ በቃ እንደሱ ከሆነ ትወድቃለህ መላእክቱም ወድቀዋል እንኳን አይደለም ሰው የተመረጡት ብርሃናውያን መላእክቱም ወድቀዋል እግዚአብሔርን ጸጋ እምቢ ብለው ወደቁአሉ እና እነሱን ያነጻጸሩ ሐዋርያት አስጠንቅቀዋል ለነዚያ ቁጣ ተዘጋጅቶላቸው ከሆነ እናንተማ እንዴት አትፈሩም ብለዋል እና የመውደቅ ፕሮባቢሊቲ አለ ስለዚህ የኛ በጣም ኮሄረንት ነው በቃ እኛ በእግዚአብሔር መጀመሪያ ስላላዳነን አይደለም ልንወድቅ እንችላለን ብለን የምንፈራ ደህነታችን ስላልፈጸምን በእኛ በኩል ሊጎድል ስለሚችል ነው የእግዚአብሔር በኩል አይጎድልም በሰው በኩል ግን ሊጎድል ይችላል እና የእግዚአብሔርን ጸጋ እምቢ ብሎ አንድ ሰው አሻፈረኝ ብሎ አምጾ በአመጻ ሊወድቅ ይችላል በአመጻ ይሁዳም ጠፍቷል አመጻ ብዙ ሰዎችን አጥፍቷል አመጻ መላእክትን ከሰማይ አውርዷል ስለዚህ አንድ ሰው እምቢ ብሎ አምጾ ከእግዚአብሔር ወጥቶ ሊጠፋ ይችላል እሱን ነው የምንለው እና ግን ጥምቀታችንን አንጠራጠራትም ጸጋችንን ልጅነታችን አንጠራጠራትም ከእግዚአብሔር የተሰጠንን ጸጋ አንጠራጠርም በእኛ በኩል ጎድሎ እንጠፋለን እንጂ ከጠፋን ከእግዚአብሔር ድነን ይሆን አልዳን ይሆን እያልን አይደለም እንጠፋው እና የኛ በጣም ኮሄረንት የሆነ ነው ጥሩ ርዕስ ነው የመረጥከው ግን መስፈኒ እሺ መልካም ከዚህ ጋር ተያይዞ መምሪ በተደጋጋሚ ግን ሙሉ ለሙሉ ስራ አያስፈልግም ደህንነትንም አናጣውም ከማለት ይልቅ አሁን ደግሞ ሰሞኑን ብቅ እያለች እንደ ጭላንጭል የምትታይ አንድ ቃል አለች እሷ ምንድነው ሰው ስለዳነ ነው የሚሰራው እንጂ ስራው ደህንነትን ለማስቀጠያ እንጂ የሚባል እንደው አሁን በተደጋጋሚ እየሰማን ነው እየተወያየን እና ከዚህ ጋርም ተያይዞ ምናልባት ያው ደህንነት አይጠፋም የሚሉ አካላቶች አሉ እንደገና ደግሞ ስራ ደግሞ በፍጹም ያስፈልጋል ደግሞ የሚሉ እነዚህ አሁንም ዘልቀው ሳይሄዱ ምን ይሉናል ግን ለዘላለም ህይወት አይደለም ይሉናል እና አንቺን ነገር ትንሽ ሰው ስለዳነ ነው የሚሰራው የሚለው ፓርሻሊ እውነት አለው ምንድነው እሱ ምንድነው ኳሊፋይድ የሆነ እግዚአብሔር ልጅነትን ሳይሰጥ ጸጋ መንፈስ ቅዱስ ሳይሰጥ ታዘዙን አላለንም ማለት ጸጋውን ሰጥቶ የምንችልበትን ጸጋ ሰጥቶ ነው ታዘዙን ያለን ማለት ነው በዚያ አቅጣጫ ከሆነ ትክክል ነው ማለት የሰው ልጅ ከመንፈስ ቅዱስ ተራቅቶ ከጸጋ ርቆ ህግ መፈጸም አቅቶት የነበረበት ዘመን ነበረ አሁን በዛ ዘመን አይደለንም ልጅነትን አግኝተን የመንፈስ ቅዱስን ጸጋ ተቀብለን በእግዚአብሔር ጸጋና ፍቅር እየኖርን ነው ህግን እንድንፈጽም የታዘዝነው ማለት ነው እና ግን ምንድነው ይሄ ድነት ግን ያለቀ የተጠናቀቀ አይደለም ሂደት ውስጥ ያለ ነው መነሻው ልክ ነው ለስራ ያበቃናል መነሻው ለመስራት ያዘጋጅናል ግን ያለቀ አይደለም ምክንያቱም ድነት የሚጠናቀቀው በትንሳኤ ሙታን ነው ይሄ ስጋችን በስብሶ በመሬት ውስጥ ወድቆ ድነት ተጠናቋል አልቋል ብለህ አሁን በቃ ድነት እዚህ ላይ አልቋል ከዚህ ቀጥሎ ስራ ነው ልትል አትችልም ሁለተኛ ድነት በመካከል ሂደት አለው ወደቅ መነሳት ንስሐ አለው
እና ምንድነው እኛ ድህነታችንን ሂደት ነው እንጂ የሆነ ሞመንት ላይ ተጠናቆ የሚያልቅ አይደለም ብለን ነው የምናምነው። ስለዚህ መነሻ እግዚአብሔር መነሻ ጸጋ ሰጥቶን ነው። ልክ ነው፣ ስራ ያዘዘን። ግን ያ ድህነት የሚፈጸም ነው የተዘረጋ ነው እስከ ዳግም ምጽአት እኛ እስካለን ድረስ እስከ ዕለተ ሞታችን ድረስ ስንፈጽመው የምንኖር በኋላ ደግሞ ለሰው ልጆች ሁሉ በዳግም ምጽአት በትንሣኤ ሙታን የሚፈጸም ሂደት ላይ ያለ ነገር ነውና አሲፍ ድህነት ሁሉም ነገር አልቆ የሚጀምር ያስመስሉታል። እና ይሄ ስህተት ነው። ይሄንን ግን ጸጋን መቀበል ከሆነ ልጅነትን መቀበል ከሆነ እኛስ ጸጋ እግዚአብሔር ጸጋውን ሳይሰጥ በጸጋ የሚሰራውን ስራ ስሩ ብሎ ያዘዘ አምላክ አለን አላልንም? እኛም እስራኤልን እንኳን 10ቱን ትእዛዛት የሰጣቸው እኮ ከግብጽ ባርነት ካወጣቸው በኋላ ነው። በባርነት እያሉ ሊታዘዙ ስለማይችሉ ማለት ነው። እስራኤል በባርነት ሳሉ 10ቱ ትእዛዛት አልተሰጣቸውም። ከባርነት ከወጡ በኋላ ነፃ ሆነው ነው የተሰጣቸው። ስለዚህ አሁንም እኛ በጸጋ እግዚአብሔር ነፃ ሆነን ታድሰን ልጅነትን አግኝተን ጸጋ እግዚአብሔርን ተቀብለን ነው የምንጀምረው። ትእዛዙን የምንፈጽመው በዛ በመንፈስ ቅዱስ ነው። እና እሱን ለማለት ከሆነ ግን ምንድነው ስለ ዳን ነው የምንሰራው የሚለው መዳን የሚለው ጋር ልዩነት አለና እነሱ መዳን ሲሉና እኛ መዳን ስንል ልዩነት ስላለ እሱ ጋር ነው ችግሩ፣ ልዩነቱ ማለት ነው። ሌላው ለዘላለም ሕይወት አይደለም ለሪዋርድ ነው ምናምን የሚለው መጽሐፍ ቅዱሳዊ አይደለም። ምክንያቱም መጽሐፍ ቅዱስ በግልጽ የሚናገረው የቤተ ክርስቲያንም አባቶች በኮንሰንሰስ ደረጃ የሚናገሩት የሰው ልጅ መጨረሻ ላይ በፍርድ በክርስቶስ ዙፋን ፊት ሲቀርብ ፍርዱ የሪዋርድ ነገር ብቻ ነው የሚል አይደለም። ይሄ መጽሐፍ ቅዱስንም ማበላሸት የአባቶችንም ትምህርት ማበላሸት ነው የሚሆነው። ለምሳሌ በወንጌል ምን ተብሎ ተጽፏል? መክሊት የተሰጣቸው ሰዎች ታሪክ ተጽፏል። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ነው የተሰጠው። አንድ የተሰጠው ጸጋ መክሊት ማለት ጸጋ ነው። መክሊት ማለት ከእግዚአብሔር የተቀበልከው ነገር። መክሊት የተቀበለን ሰው አልዳነም ማለት አችልም። ኦሬዲ ተቀብሏል። መክሊት ማለት ጸጋ ማለት ነው። እንዲነግድበት ሰጥሏቸው ሄደ ነው አይደል የሚለው። ስለዚህ ስራ እንዲሰሩበት እንዲያተርፉበት ጸጋ ሰጥቷቸው ሄደ ማለት ነው። ስለዚህ አሁን የመክሊቱ ታሪክ የክርስቲያኖች ታሪክ ነው። የመክሊቱን ታሪክ ከክርስቲያኖች ታሪክ ውጭ መተርጎም አችልም። ምክንያቱም አንድም ቢሆን 2ም ቢሆን 5ም ቢሆን ተሰጥቷቸዋል። የሚያተርፉበት ጸጋ ተሰጥቷቸዋል ማለት ነው። አንድ ያተረፈው ምንም ሳይሰራ አስቀምጦ ሲመጣ ያችኑ አትረከበ አይደለም ምንም ሳያተርፍባት። እና ምክንያቱ ደግሞ ምንድነው? ጨካኝ ነህ እኔ ያለው አይደለ? ጨካኝ እንደሆንክ ያልዘራኸውን እንደምትሰበስብ እንደምታጭድ ያልበተንከውን እንደምትሰበስብ እንደዚህ ብሎ ነው ምክንያት ያቀረበ። እግዚአብሔር ነው መክሰስ የጀመረ ማለት እና ይሄ እምነቱም ችግር ያለበት ስራውም ችግር ያለበት ሰነፍ ሰው ነው፣ ሰነፍ ክርስቲያን ማለት ነው። እና እግዚአብሔር ምንድነው ያለው? ቀሙት ነው ያለው መክሊቱን ማለት ነው። መክሊቱን ቀሙት ካለ በኋላ ምንድነው ያለው? እሱን ግን ጥርስ ማፋጨትና የዘላለም እሳት ወዳለበት ቦታ ወርውሩት ነው ያለው። ጥርስ ማፋጨት ያለበት ቦታ የሪዋርድ ጉዳይ ነው። አንድ ሰው ጥርስ ማፋጨት ያለበት ወደ ዘላለም ስቃይ ገብቶ ስቲል የዘላለም ሕይወት አለው ሊሉ ነው? እንዴት ሊሆን ይችላል? በፍጹም። ይሄ እኮ በቃ የዘላለም ሕይወት ማለት እኮ በመንግስተ ሰማያት መኖር ነው እንጂ በሲኦልማ ሁሉም ሰው ይኖራል። የሰው ልጅ ነው የማይኖር የለም እኮ አይደል? በሲኦል ዝም ብሎ ኤግዚስት ማድረግ ከሆነ ሁሉም ሰው የዘላለም ሕይወት አለው እኮ። እንደዚህ ከሆነ የዘላለም ሕይወት ማለት በእግዚአብሔር ሕይወት መኖር፣ በደስታ በክብር መኖር ነው። ስለዚህ ይሄ አንድ መክሊት ያለው ሰው ለምሳሌ ማንን ነው የሚወክለው ካልክ ክርስቲያኑ ነው። ጸጋውን ያባከነ ሰው፣ በጸጋው ያልሰራ ሰው ሰነፍ ሰው ነው። ምንድነው የተባለው? አንተ ሰነፍ ነው የተባለው አይደል? ጌታ አንተ ሰነፍ ባሪያ ነው ያለው። ስለዚህ እንደዚህ አይነቱ ሰው፣ እነዚያኞቹ ደግሞ በተቃራኒ ያተረፉት ምንድነው ያላቸው?
ምንድነው? ላለው ይጨመርለታል ሸልሟቸዋልና ምን አለ? ወደ ጌታህ ደስታ ግባ። አየህ፣ የነሱ ወደ መንግስተ ሰማያት ነው። የዚህኛው ደግሞ ጥርስ ማፋጨት ወዳለበት ወደ ተቃራኒ ወደ ሲኦል ወደ ገሃነመ እሳት ነው። ስለዚህ መክሊትን አለማትረፍ መክሊት መቼም መክሊት ማለት እምነት ብቻ ነው ሊል አይችልም አንድ ሰው ሲጀመር። መክሊት ማለት ማትረፊያ ነው፣ የሥራ ቋንቋ ነው አይደል? መክሊት ማለት ጸጋ ማለት ነው። መክሊት ጸጋ፣ የእግዚአብሔር ጸጋ ነው። ጸጋውን ያባከነ ሰው አለ እና ይሄ ሰው ወድቆ ወደ ዘላለም እሳት ሊሄድ ይችላል። ስለዚህ እንደው በመንግስተ ሰማያት ያለ ደረጃ ብቻ ነው ምናምን የሚለው አያስኬድም ማለት ነው። ኃጢአት መስራት በመንግስተ ሰማያት ዝቅተኛ ቦታ ላይ ነው የሚያስቀምጠን። ጳውሎስ ነው እንደዚህ ያለ? ማን ነው ያለ? ቅዱስ ጳውሎስ ምንድን ነው ያለ? ዝሙት የሚያደርጉ ሰዎች እንደዚህ ዘርዝሮ ገላትያ ላይ ምንድን ነው ያለ? እንዲህ አይነት እንደዚህ ያሉት ወደ እግዚአብሔር መንግስት አይገቡም ነው ያለ እንጂ በእግዚአብሔር መንግስት የሆነ ቦታ ዝቅ ያለ ቦታ ይሄ የክብር ቦታ ባያገኙም ዝቅተኛ ቦታ ያገኛሉ አላለም። እና ይሄ መጽሐፍ ቅዱስን ማበላሸት ነው በእውነቱ። ለራስ ዓላማ በጣም ለተጣመመ ትምህርት ማዋል አንዳንድ ጥቅሶችን ካልሆነ ግልጽ ነው። መጽሐፍ ቅዱስ ጥቅስ ነው፣ ግልጽ ነው። የቤተ ክርስቲያን ታሪክ ግልጽ ነው። በኢርሊ ቸርች ጥንታውያን አባቶችን በዚህ ጉዳይ ግልጽ ናቸው። ደግሞ ማያስኬድም ማለት ነው። መልካም እግዚአብሔር ይስጥልን። እንግዲህ ያው መምህር የእርሶን ካገኘው አይቀር እንግዲህ መጽሐፍ ቅዱስ የቱ ጋር ነበር? የአንደኛ ቆሮንቶስ ምዕራፍ 3 ላይ ስራው ይቃጠልበታል እሱ ግን ይድናል የሚለውንስ እንዴት ነው የሚያዩልን መምህር? እሱ ጥቅስ ትንሽ አስቸጋሪ ጥቅስ ነው። እሱ ጥቅስ እንደውም እኮ የሚጠቅሱት ብዙ ጊዜ ካቶሊኮች ናቸው። ለዚህ ለፑርጋቶሪ ማለት ነው። ፑርጋቶሪ የእሳት መንጽኤ የሚባል አለ አይደል? በእሳት መንጻት የሚባለው ነውና ለምን መሰለ? ስራው ግን ይቃጠልበታል እሱ ግን ይድናል ብሎ ምንድነው እንዴት ነው የሚድነው ነው የሚለው? ቀጥሎ እኔ አንድ ዲቫይስ ብቻ ስላለኝ ነው። አንድ ቃል አለች፣ ኳሊፋይ የምታረግ ቃል አለች። ይድናል ብቻ አይደለም የሚለው እያወጣሁ ነው መስፍኔ። መስፍኔ ጠፍቶ ነው በእሳት እንደሚሆን ነው ይላል። አይሰማም? ያንተ ሚውት አድርገው። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅም ቢሆን በብርም በከበረ ድንጋይም በእንጨትም በሳር ወይም በአገዳ ቢያንስ የእያንዳንዱ ስራ ይገለጣል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳል።
እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል። ይድናል። ያው እኔ እዚህ አሁን ጥያቄ ምንድነው ብዙ ጊዜ እነሱ ይጠይቁንና ያው እኔ ተረድቼዋለሁ አንድምታውም ስላለኝ፣ ግን ራሱ ግን ይድናል ይላል እና ነገር ግን በእሳት እንደሚድን ይሆናል ሲል ትንሽ አንዳንዴ ብዥ ይላል። ያ ምን ማለት ነው? እነሱ እንዴት ነው የሚያብራሩት? በእሳት እንደሚድን ማለት ምን እንዴት ነው የሚያዩት? እነሱ ስራውን የተቃጠለበት እንጂ ሰውየው ከመዳን አይወጣም ነው ብዙ ፕሮቴስታንቶች ጥያቄያቸው። ኖ እሱማ ቅዱስ ጳውሎስማ እሳቱ ይቃጠልበታል አለ። እሺ ስራው ይቃጠልበታል አለ፣ ከላይ ጨርሷል። ሰውየውን ራሱ ግን የሚድነው በእሳት እንደሚድኑ ነው አለ። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል። በእሳት እንደሚድን ይሆናል የሚለው እሱ ነው። አንደኛ በመጀመሪያ ይሄ ነገር የሚያመለክተው ስለ አገልግሎት ነው ማለት እነዛ ሰዎች ራሱ የሆነ አገልግሎት አላቸው። በወርቅም የተመሰለ በከበረ ነገር የተመሰለ በገለባም የተመሰለ የሆነ ነገር አላቸው እና እሱ ስራቸው በእግዚአብሔር ዘንድ ከንቱ ሊሆንባቸው ይችላል ነው የሚለው። በስለ አገልግሎት ነው። ግን በእሳት ይድናል፣ በእሳት እንደሚሆን ይድናል የሚለው ምን መሰለህ? ስለ ንስሐ ነው የሚያወራው። በእሳት እንደ መዳን የሚለው ቃል የሚያመለክተው በጭንቅ ማለት ነው። በጭንቅ ነው የምትድነው ነውና ምን መሰለህ? መልካም ስራ በቃ ለመስራት እየደከምክ እየኖርክ እየወደቅ እየተነሳ ስራ ከንቱ ቢሆንብህ በንስሐ የመዳን እድል አለህ ነው። ትድናለህ። ንስሐ ብትገባ ትድናለህ። በእሳት መዳን ማለት በጭንቅ ንስሐ ገብተህ ሪግሬት አድርገህ ብትሞት ትድናለህ ነው የሚያመለክተው። በእሳት መዳን የሚለው እሱን ነው። እኛ ይሄ ፑርጋቶሪ ምናምን ትምህርት የለንም። በሰማይ የሆነ ሂደት ተቃጥለህ ምናምን የተወሰነ ጊዜ እንደዛ በዛ ውስጥ ቆይተህ እሳቱ አንጽቶ ምናምን እንደዚህ ንስሐ እንጨርሰህ ቀኖና እሳት ውስጥ ትወጣለህ ምናምን የሚል የለንም። ግን መጨረሻ ላይ እንደ እሳት የሚባላ መንፈስ ቅዱስ ውስጥህን ወቅሶህ በንስሐ ብትሄድ ትድናለህ ነው። እና ቅዱስ ጳውሎስ ይህንን የተናገረው ስለ አገልግሎት እየተናገረ ስለሆነ በአገልግሎት ውስጥ ያሉ ሰዎች ግን አገልግሎታቸው ዝቅ ያለ ሰዎች ፈጽሞ ልንጠፋ ነው ብለው ደግሞ ወደ ቀቢጸ ተስፋ እንዳይሄዱ ይህን በንስሐ የመዳን እድል አላችሁ ለማለት ነው ይህንን የተናገረው እንጂ መልካም ስራ ለድነት አያስፈልግም ለማለት አይደለም። ምክንያቱም በእሳት መጨረሻ ላይ በጭንቅ በእሳት እንደመሆን መዳን የሚለው ራሱ ንስሐ ነው። እሱ አንድ ስራ ነው። ንስሐ ራሱ አንድ ስራ ነው። ንስሐ ሳትገባ ብትሞት ዝም ብለህ ተዘልለህ ትሞታለህ አላለም። ምንም ችግር የለም አላለም ጳውሎስ። ምክንያቱም እኔ ራሱ የተጣልኩ እንዳልሆን ብሏል እኮ ለራሱ። ስለዚህ ይሄ በዚህ መንገድ ነው የሚፈታው። ጥቅሱ ትንሽ ጠንከር ያለ ጥቅስ ነው። ግን ምን መሰለህ፣ በአንድ ጥቅስ ላይ እኮ ትምህርት ደግሞ አይመሰረትም። በመጽሐፍ ቅዱስ ውስጥ በጣም ብዙ ጥቅሶች አሉ እኮ አይደል? ስለ ዘላለም ሕይወት መልካም ስራ እንደሚያስፈልግ ብዙ ጥቅሶች አሉ እኮ። በወንጌል በጣም ብዙ ጥቅሶች አሉ። እንደው ይሄኛው በጣም ቢያስቸግርህና ለመተርጎም ቢያስቸግርህ እንኳ ማለት ነው በብዙ ጥቅሶች ይተረጎማል እንጂ ብዙ የመጽሐፍ ቅዱስ ጥቅሶች በዚህ አንድ ጥቅስ እንዴት ይተረጎማሉ? እንደዛ አያስኬድም። እና ይሄኛው አባቶች እንደዛ ነው የተረጎሙት። እነ ዮሐንስ አፈወርቅም በእኛም ባንድምተው ላይ እንደዛ ነው። ምንድነው ስለ አገልግሎት ቅዱስ ጳውሎስ እያስተማረ ስለሆነ እንደው አገልግሎቴ ከንቱ ሆኖ የተጣልኩ ድነቴ የጠፋ ይሆን ብለው ሰዎች ወደ ቀቢጸ ተስፋ እንዳይሄዱ የንስሐ እድል አለ። በአገልግሎታችሁ እንደዛ ፌል ብታረጉ እንኳን የሰራችሁት ነገር እንደ ገለባ ቢሆንባችሁ እንኳን ንስሐ ብትገቡ ትድናላችሁ ነው። ያኛው አመፀኛው ግን አይታ አሁን ቅድም የመክሊቱን ታሪክ ስናነሳ ምንም ሪፔንተንስ የለውም እኮ ሰውየው። ሪፔንት አላደረገም፣ ይቅርታ አላለም እኮ አይደል? ያንን ጌታውን ይቅርታ መስሎኝ ነው አጥፍቻለሁ ቢል የሚወረውረው ይመስላል? አይደለም እኮ አይደል? ምንም ቢያጠፋ
ከዛ ከጌቶ ፊት ሂዶ መክሊትን ባለማትረፌ በጣም ጥፋት ሰርቻለሁ፣ እንደዚህ በማሰቤ ክፉ አድርጌ በማሰቤ ክፉ ሳትሆን ይቅር በለኝ ሌላ እድል ስጠኝ ቢል አይሰጠውም ነበር? ይሰጠው ነበረ። ግን ምንም ሪፔንተንስ የለውም፣ ምንም ንስሐ የለውም። ያ ሰው ተጥሏል ማለት ነው። ወደ ዘላለም ጥርስ ወደ ማፋጨት ወዳለበት የተጣለው ያ እንኳ የለውም። እነዚህ ሰዎች ግን በዚህ መንገድ ትድናላችሁ የመዳን እድል አለ ለማለት ነው። ንስሐን እያመለከተ ነው። እና እንደዛ ነው አባቶች ይህንን ጥቅስ የሚፈቱት። ከዛ ውጭ ግን እኛ ለምሳሌ አሪዮስ አንድ አስቸጋሪ ጥቅስ ይዞ ምሳሌ 8ን ይዞ ወልድ ፍጡር አለ አይደል? ጥቅሱ እኮ ግልጽ ነው። ምንድነው የሚለው? የመንገዱ መጀመሪያ አደረገኝ ፈጠረኝ ነው የሚለው። ጥበብ ነው የምትለው እንደዛ፣ ፈጠረኝ ነው የምትለው። ጥበብ ፈጠረኝ አለች ነው የሚለው። እና በአንድ ጥቅስ ከሆነ እኮ አሪዮስ ትክክል ነው። ሰው በአንድ ጥቅስ አስተምሮ የሚመሰርት ከሆነ ጥሩ ጥቅስ፣ የተመቻቸ ጥቅስ አግኝቷል። የመንገዱ መጀመሪያ አደረገኝ ፈጠረኝ ስለሚል በቃ ፍጡር ነው አለ። አባቶች ግን ምንድነው ያደረጉት? መጽሐፍ ቅዱስን በአጠቃላይ ሲታይ አንተ የምትለውን ትርጉም አይደለም የሚሰጠው። ስለዚህ ይሄ ጥቅስ አንተ የቆምክበት ጥቅስ በዚህ መንገድ አይደለም የሚተረጎመው ብለው ማብራራት ጀመሩ ማለት ነው። አስቸጋሪ የሆነውን ጥቅስ በጣም በብዙ ቦታ ባለው በጣም ምንድነው በኮመን ሴንስ ደረጃ ባሉት በመጽሐፍት ሁሉ ባሉት ጥቅሶች ተርጉመው ከዛ በኋላ ደግሞ የቤተክርስቲያንን ትውፊት ቤተክርስቲያን እስከ አሪዮስ ዘመን ስታምን የነበረችው እምነት ምንድነው? ክርስቶስን ፍጡር ትለው ነበር ወይ? በፍጹም። ያንን ሁሉ አንስተው አሪዮስን አወገዙት እና ቤተክርስቲያን የክርስቶስን አምላክነት አምና ቀጠለች ማለት ነው። ስለዚህ በአንድ ጥቅስ ላይ በአንድ አስቸጋሪ ጥቅስ ላይ የሚመሰረት ዶክትሪን ማለት እንደ አሪዮሳዊነት ችግር ውስጥ የሚከት ነው። ትክክለኛ አካሄድ አይሆንም ማለት ነው። ስለዚህ አስቸጋሪ የሆኑ ጥቅሶች ብቻቸውን ሲሆኑ በሌላ መተርጎም አለባቸው፣ በትውፊት መተርጎም አለባቸው፣ በአበው ትምህርት መተርጎም አለባቸው። ትክክለኛ ትርጉማቸውን በዛ መንገድ ማግኘት አለበት። ኮንቴክስቱ ደግሞ እንዳልነው ቅድም ስለ አገልግሎት ነው የሚያወራው። የቅዱስ ጳውሎስ ራሱ ትምህርቱ እንደው ሌላ ቦታ ስትሄድ ቅዱስ ጳውሎስ አንዱን ጥቅስ ብቻ ወስደህ ሰው በስራው አይጠፋም ብትል በሌላው የቅዱስ ጳውሎስ ትምህርት ላይ ፌር ትሆናለህ ወይ? ራሱ እዚህ ጥቅስ ከፍ ብለው ወደ ላይ ዝቅ ብለው ወደ ታች ሌላ ቦታ ብታይ ሁላችንም በክርስቶስ ወንበር ፊት እንቆማለን ይላል እኮ አይደል እንዴ? ከሰው ከመልካም ስራው የዘላለም ሕይወትን ከክፉ ስራ ደግሞ መፍረስን መበስበስን ጥፋትን ያጭዳል ይላል ጳውሎስ ብዙ ቦታ ላይ። ስራችን ኮንሲኩዌንስ እንዳለው ኢተርናል ኮንሲኩዌንስ እንዳለው ተናግሯል። ገላትያ ላይ እንደዚሁ አምስቱ ውሾች የሚላቸው አሉ አይደል? እነዚህ በዝሙት በነፍሰ ገዳይነት እንዲህ ብሎ እንዲህ ያሉት የእግዚአብሔርን መንግስት አይወርሱም ብሏል። ስለዚህ ለቅዱስ ጳውሎስ ትምህርት ራሱ ጀስቲስ አይሰራም። ይሄ አይደለም ለመጽሐፍ ቅዱስ በአጠቃላይ ለወንጌል ቀርቶ ቅዱስ ጳውሎስን ብቻውን እንኳን ብታወጣው በአንዲት በዚህ ጥቅስ ላይ ብታቆመው ትክክል አይመጣምና ይሄ ጥቅስ ያው ትንሽ አስቸጋሪ ግልጽ ያልሆነ ነገር ቢኖረው በሌሎች ምንድነው በጣም ጠንካራ ጥቅሶች አሉ ባይዘው የመጽሐፍ ቅዱስ ላይ ሁሉም ምንፍቅናዎች ከእንደዚህ አይነት ጥቅሶች ላይ ነው የሚነሱት። ጠንካራ ጥቅስ ፈልገው ለማብራራት ከበድ ያለ ጥቅስ ፈልገው ነው የሚነሱት ስህተቶች ሁሉ ማለት ነው። አሪዮስን ጠቀስን። አሁን ሙስሊሞቹ የሚያነሷቸው ጥቅሶች አሉ አይደለ? በጣም ከባድ ጥቅሶች ላይ ነው የሚቆሙት። ይሄ ግን ስህተት ነው። ይሄ ማለት ለእንትን ምንድነው ላስተምሮህ ፕሪቴክስት መፈለግ ነው። ከየሆነ ተንኮል ወይ መጥፎ ትምህርት ይዘህ ትመጣና ይሄንን ትምህርቴን የትኛው ጥቅስ ላይ ባቆመው ነው የሚሻለኝ የበለጠ ለማብራራት ሰዎቹ እንዲከብዳቸው አንተ ተቃራኒ ያሉት እንደዚህ አይነት ጥቅስ ትፈልጋለህ ማለት ነው። እና እንደዛ ነው ጥንታዊቷ ቤተክርስቲያን እንዲህ አይነት የተጣመመ ነገር ስላልነበራት እንዲህ አይነት ጥቅሶችን ተርጉማ ነው እንደምታልፋቸው። እንደዚህ አይነት ጥቅስ ላይ የተመሰረተ ትምህርት ይዛ አታውቅም። እና እንደዛ ነው። በንስሐ ነው በእሳት ይድናሉ። ግን በእሳት የሚለው በንስሐ የመዳን እድል አለ ነው እንጂ ሁሉም ሰው ይድናል አይደለም። ግን ይድናሉ የሚለው ምንድነው? ይድኑ ይችላሉ፣ የመዳን እድል አለ ነው። በዛ ነው መተርጎም ያለበት።
አይ ደስ የሚል ገለጣ ነው። እግዚአብሔር ያክብርልን። አንድ ግን ከኦርቶዶክስ በአሁን ሰዓት ያስቸገረን ልጅ አለ። ምናልባት ያው ገስት ላይ ሁላችንም እናውቃለን። ባነሱበት ትንሽ ማብራሪያ እንዲሰጡን እንፈልጋለን። መምህር ወልድ በስጋው ፍጡር ነው ብዬ ነው የማምነው የሚል ነገር ተነስቷል። ኦርቶዶክሳዊ ነኝ ባይ ነው ልጁ። ከእርሶ ጋር ለማገናኘት ብዙም እየፈለግን የመምጣት እድሉ ስላላጋጠመ ነው ልጁ ራሱ እና ከጀመሩት አይቀር በኦርቶዶክስ እኔ እንደዚህ አይነት አስተምሮ አላየሁም ነው የምለው። ምክንያቱም ያው መነሻችን እንግዲህ ወልድ የተወለደ እንጂ የተፈጠረ ማን ያልተፈጠረ የሚል በብዙ አይነት መንገድ ኦርቶዶክስ ራሷን የምትገልጽበት ከጸሎት መጽሐፏ ጀምሮ ስላለ ብዙ ጊዜ ንግግሮችን አድርገናል። ከኔ ጋር ከአብራርም ጋር ከይፍቲም ጋር ከሌሎችም ጋርም ተወያይቷል እና ትንሽ በዚህ ነገር ቢሉን። ምክንያቱም ኦርቶዶክስ ነው ብዬ አላምንም እኔ ልጁን ከብዙ ሰዎች ጋርም ተነጋግሬያለሁ። ምክንያቱም በሌላ ሚሽን ያለ ሰው ይመስለኛል እና ወልድ በስጋው ፍጡር ነው ብዬ የማምነው ብሎ የዮሐንስ ወንጌል ምዕራፍ 20 ቁጥር 17ን በተደጋጋሚ ጠቀሰ እና በዚች ዙሪያም ትንሽ ነገር ቢሉኝ መምህር ካገኘሁት አይቀር እንደዚህ ጠንከር ያለውን ሐሳብ ብጋራው ትፈልጋለሁ መምህርዬ። ይሄ ጉዳይ ያው ለረጅም ጊዜ አወያይቶ ብዙ መምህራን ሐሳብ ሰጥተውበት መጨረሻ ላይ እኮ አሁን በቤተ ክርስቲያን በሊቃውንት ጉባኤ ሁሉ ሐሳብ የተሰጠበት ነው። ምናልባት በህትመት መንገድ ስለሚወጣ ምናምን እየተጠበቀ እንጂ እንደዛ አይደለም። እና ምንድነው ወልድ በስጋ ፍጡር ነው የሚለው አነጋገር ትክክለኛው አገላለጽ ብዬ ነው የማስበው። ወልድ ፍጡር ስጋን ተዋህዷል ነው። ፍጡር ስጋን ተዋህዷል። ያ የተዋህዶ ፍጡር ስጋም አልተቀየረም። የመለኮትን ክብር በተዋህዶ ሲያገኝ እንበለውላጤ ነው። ከዛ ከባህሪው ተለውጦ አይደለም። አንዳንድ ሰዎች እሱን ለመግለጽ ይመስለኛል እንደዛ የሚሉት፣ ግን ደግሞ ሌላ ችግር ይፈጥራል። ወልድ በስጋው ፍጡር በሚለው አንድ ሰው ተነስቶ በዚህ ንግግር በዚህ ኤክስፕሬሽን ወልድ በስጋውም አይመለክም ሊል ነው ማለት ነው አይደል? ወልድ በስጋውም አይመለክም ወይ እንትን ላተንት የሆነ ኒስቶሪያኒዝም ይኖራል። ያልተገለጠ ምንታዊ ማለት ነው። ስጋንና መለኮትን እየከፈሉ ስጋውን እየለዩ መስጠት ያው እኛ ከአንድ ባህሪ ተዋህዶ ትምህርትም ጋር ስለማይሄድ ማለት ነው። እና ዞሮ ግን የተፈጠረ ስጋን ተዋህዷል። ፍጡር ስጋን ተዋህዷል ነው የልጁ ሐሳብ። ይቅርታ መምህር፣ ፍጡር ስጋን ተዋህዷል። ይቅርታ መምህር፣ ድርብ ማንነት አለው ነው የሚለው ነገር። ድርብ ማንነት አለው ነው የሚለው ልጁ። ድርብ ማንነት ነው ያለው ኢየሱስ ክርስቶስ ብሎ ነው የሚናገረው ብዙ ጊዜ። ያ ግን እንደዛም ቢሆን ምንድነው አሁን እነሱ ምን መሰለህ፣ ይሄ በጣም ዲፕ የሆነ ነገር ቲዮሎጂ ነው። በእርግጥ ድርብ ምናምን ቢባል ይሄ ኮምፖዚት ኔቸር ነው የክርስቶስ። በእርግጥ ልክ ነው፣ ግን ይሄ ሲሜትሪካል አይደለም ማለት ክርስቶስን በስጋው በመለኮቱ እያልክ እየከፈልክ መጨረሻ ላይ ድርብ ነው ብትል ዞሮ እየከፈልከው ነው። እና ድርብ ማንነት የሚለው ይሄ ምንድነው? ኢቨን ይሄ ኮሚኒየን ኦፍ አትሪቢዩትስ የሚባል ትምህርት አለ። መገናዘብ ማለት ነው። የመገናዘብ ትምህርት መለኮት የስጋን ገንዘብ አድርጓል፣ ስጋ የመለኮትን ገንዘብ አድርጓል የሚለውን ራሱ እንኳን ማለት ነው ሲሜትሪካሊ ካየው ወደ ኒስቶሪያኒዝም ይወስዳል። ምክንያቱም መለኮት ወደ ሰው ልጆች መጣ እንጂ የሰው ልጅ ወደ መለኮት አልሄደም አይደል? ክርስቶስ ምንድነው? ምን ጊዜም ኢኒሺዬሽኑ ከዲቫይን ነው እና ሲሜትሪካል አይደለም ተዋህዶ ማለት ነው። ስለዚህ ከዚህ የተነሳ ኮምፖዚት ነው እያልክ ክርስቶስን በመለኮቱ በስጋው እያልክ እንደዚህ የምትከፋፍል ከሆነ አምልኮውንም ልትከፋፍል ነው፣ ስራውንም ልትከፋፍል ነው ማለት ነው። መጨረሻ ላይ እኮ ስራውንም ትከፍላለህ።
ስለዚህ እንደዚህ አይነት ችግር ስለሚወስድ አባቶች የኤክስፕሬሽኑ ትክክል አይደለም ነው። ኤክስፕሬሽኑ አሳሳች ነው። ትክክል የሆነ አካሄድ ወደ ስህተት የሚወስድ አካሄድ ነው። ግን ደግሞ ሁልጊዜ የሆነ ትምህርት ምንድነው? ክርስቶስ የተዋሃደው ስጋ ፍጡር ስጋ ነው። የተዋሃደው ስጋ ፍጡር ስጋ ነው። በተዋሃዶ ምክንያት የመለኮትን ክብር አግኝቷል። ግን ከፍጡርነቱ ወጥቶ ተቀይሮ አይደለም። እሱ ነው ማለት ያ ስጋ አልተለወጠም። እንበለ ውላጤ ነው። ተዋህዶ ውላጤ የለውም። እሱን ለመግለጥ አባቶቻችን ፍጡር ስጋን ተዋሃደ ብለው ያው በዚያ ስጋው ደግሞ ተራበ፣ ተጠማ፣ በዚያ ስጋው ሞተ፣ በዚያ ስጋው ተነሳ እያሉ ደግሞ ይናገራሉ። ይሄንን አለመናገር ደግሞ ወደ ውላጤ ይወስዳል፣ ወደ አውጣኪ ትምህርት ይወስዳል፣ ወደ ሌላ ይሄ መለኮቱ ስጋውን ዋጠው መጠጠው ወደሚል ማለት ነው። እንደዛ እንዳይሄድ መጠንቀቅ ያስፈልጋል። ለማንኛውም እንዲህ አይነት ጉዳዮች ሲመጡ ምን መሰለ መስፍኔ፣ ቤተክርስቲያን ከተናገረች በቃ ተናገረች ነው። ቤተክርስቲያን በዚህ ጉዳይ ይሄ ትክክለኛ አገላለጽ አይደለም ብላ ከተናገረች አደጋ ስላለው ነው እንደዛ የተነገረው አይደል? ወደ ስህተት ስለሚወስድ ነው አለ የተነገረው። በቃ እሱን መቀበል ነው። ይሄንን ጉዳይ እንደገና እንደ አዲስ እያነሱ ምናምን የሚያብራሩ ችግር የሚፈጥሩ ሰዎች በኦርቶዶክስ መምህራን መካከል ችግር ለመፍጠር የሚፈልጉ የሆነ በጣም ኢቪል የሆነ ኢንቴንሽን ያላቸው ሰዎች ናቸው። አትቀበሏቸው። በቃ የቤተክርስቲያን አልቋል፣ ሊቃውንት ወስነውበታል፣ ሌላ ጉዳይ ጋር አንገብጋቢ የሆነ ጉዳይ ጋር እንነጋገር በሏቸው። እንደዛ ነው ይሻል።